አንድ እህት በእህቷ ላይ ስለደረሰባት አሳዛኝ ነገር ልንገራችሁ። እህቷ ባለሀብትና በጣም ትልቅና የተንጣለለ ቤት አላት። ይቺ ልጅ በሰው ጥሩና ታማኝ ሰው ተብሎ ዘበኛ መጣላት። ዘበኛ ስል ስራውን እያቃለልኩ ሳይሆን አሁን የማውራው ስለ ዘበኛ ሳይሆን ስለ መተተኛ ዘበኛ ነው። ከገጠር የመጣው ዘበኛ የጥበቃ ስራውን መስራት ጀመረ። አንድ አመት ባልሞላ ጊዜ ውስጥ ይቺ ባለሀብት ለቤተሰቧ እንደምታገባ ነገረቻቸው። እነሱም እጅጉን ደስ አላቸው። ግን የምታገባው ዘበኛዋን እንደሆነ ነገረቻቸው። እነሱም ደነገጡ። አንዷ እህቷ በተለይ በድንጋጤ እስከ መታመም ደረሰች። ችግሩ እሷ ዘበኛ ማግባቱ አይደለም፣ ዘበኛ ሰው ነው። ግን አንድም የቤተሰብ አካል ሳታማክር ዘበኛዋም አንድ አመት እንኳን በዘበኝነት ሳይቆይ እሱን ለማግባት የተጣደፈችበት ሂደት በጣም ፈታኝ ነበረ። እሷም ማንንም አልሰማም ብላ ዘበኛዋን ድል ባለ ሰርግ አገባችው። ከዚህ በኋላ ነው የሷ ፈተና የሚጀምረው። የቀድሞ ዘበኛዋ ያሁኑ ባሏ በጥቂት ጊዜ ውስጥ እሷን ከቤተሰቦቿ ጋር አራራቃት፣ ቤተሰቦቿንም እንዳታገኝ አደረጋት። ከዛም ቀስ በቀስ ያላትን ሀብት ንብረትና ቤት በስሙ አዞረ። እሷንም ሀብቷንም ተቆጣጠረ። በመጨረሻም እሷ አእምሯን ታመመች። የአእምሮ መድኃኒት እየዋጠች የቤት ውስጥ እስረኛ ሆነች። ይህንን ችግር ያወቁት ቤተሰቦቿ ወይን አምባ ማርያም እያለው ባሏን እንዳጠምቃት ሲጠይቁት ቀሲስ ሄኖክ ጋር ሄዳ ጸበል አትጠመቅም የትም አትሄድም ብሎ ያደረገባት ሚስጥር እንዳይወጣ ከለከላት። የቀድሞ ዘበኛዋ ያሁኑ ባለቤቷ ከዘበኝነት ወደ ባልነት የተቀየረው በፍቅር ሳይሆን በመተት እንደሆነ ታወቅ። ግን ዛሬም ድረስ ከቤተሰቦቿና ከጸበል አርቋት ይኖራል። ይህ ሰው ዘበኛ ሆኖ ገብቶ ሀብት ንብረቷን አይቶ መተት አስመተተባት፣ ሀብት ንብረቷንም ወሰደባት፣ እሷንም በሽተኛ አደረጋት፣ ህይወቷንም አበላሸባት። ዛሬ እሷ ላይ በመተት የገባው አጋንንት ያሰቃያታል። ባል የተባለውም ያሰቃያታል። ቤተሰቦቿ ደግሞ እሷ ላይ በሆኑ ነገር ይሰቃያሉ። የወለላይቱ እመቤት ልጆች መተት የማትፈልጉትና የማታስቡት ህይወት ውስጥ ይከታችኋል። የማትፈልጉት ህይወት ውስጥ መክተት ብቻ ሳይሆን የማትወጡበት ህይወት ውስጥም ይከታችኋል። የትላንት ዘበኛዋ የዛሬ ባሏ ግን እሷን በገዛ ቤቷ አስሯት በሷ ላይ ሌላ ሴት ይዞ ከሌላ ሴት ወልዶ ገንዘቧን እየበተነ ህይወቷንም እያመነመነ ይኖራል። እንደነገርኳችሁ መተት ሌላው ክፉና ገጽታው የራሳችሁን ማንነት አታችሁ የሰውን ማንነት ተዋርሳችሁ የማትፈልጉትና የነዛን ሰዎች ግብር መፈጸማችሁ ነው። የሚሆነው በዛ ክፉ መንፈስ ቁጥጥር ውስጥ ስትወድቁ ነው። በምቀኝነት በመተት አጋንንት የትዳር ዕድሏን የተነጠቀች ሴት አጋንንቱ መልካም የሆነውን የትዳር ሕይወቷን ስለነጠቃት በቀላሉ ለዝሙት ሕይወት ይዳርጋታል። የትዳር ዕድሉን በመተት የተነጠቀ ወንድ ለሱስና ለዝሙት ሕይወት ይዳረጋል። እዚህ ላይ ልብ ልትሉት የሚገባው በመተት የገባው አጋንንቱ የጨለማ ዓለም ገዢ ስለሆነ ሰዎችን የሚከታቸው የጨለማ ሕይወት ውስጥ ነው። ዝሙት፣ ሱስ፣ መጠጥ የጨለማ ሕይወት ነው። ዛሬ ስንቶቹ የት ይደርሳሉ፣ ለስንት ቁም ነገር ይበቃሉ የተባሉት በመተት አጋንንት ከሕይወት መንገዳቸው ተደናቅፈው ወድቀው በቀላሉ ለመውጣት ከማይችሉት ጉድጓድ ውስጥ ገብተው የኃጢአት ባህር ውስጥ ሰጥመው ለመውጣት አዳግቷቸው መከራና ፈተና ተጭኗቸው ይኖራሉ። የመተት አጋንንት ሌላው ክፋቱና ሴራው ሚስጥሩ እንዳይጋለጥ፣ ተንኮሉ እንዳይፍረጠረጥ የተመተተባቸው ሰዎች ቤተክርስቲያን ጸበልና ሀብተ ፈውስ የተሰጣቸው አባቶች ጋራ ድርሻ ያደርጋቸው። እንዲሁም እንዲህ የምሆነው የማልፈልገውን ነገር የማደርገው እኔ ነኝ እንጂ ክፉ መንፈስ ነው ብለው ማሰብ አይችሉም። መንፈሱም አያሳስባቸውም። መተቱ ራሱንም በእነሱ ውስጥ ደብቆ አሸምቆ ይኖራል። የፈለገውንም ኃጢአትና ክፋት ሲያሰራቸው ይኖራል። ይህ አካሄድ አንደኛ አጋንንቱ እንዳይታወቅበት ጥሩ ሽፋን ይሆነዋል። ሁለተኛ ደግሞ ሰዎችን ለክፋት ዓላማው ለሟል ይጠቀመዋል። በተለያየ ነገራቸው መተት የተመተተባቸው ሰዎች አጋንንቱ ወደ ጥፋትና ወደ ኃጢአት ጎዳና እየገፋ ቅድስናቸውን እያጠፋ በቁማቸው ከሚኖሩት በታች ከሚሞቱት በላይ ሊያደርጋቸውና ለከፋ የዝሙት ሕይወት ሊዳርጋቸው ይችላል። ስለዚህ በሕይወታችን ሳንፈልጋቸው የምናደርጋቸውና የሚሆኑብን ነገሮችን ቆም ብለን እናጤናቸው።
ዛሬ ሳንፈልግ የገባንበትና መውጣት ያቃተን የህይወት መቀመቃት በመተት አጋንንት ሊሆን ስለሚችል ጊዜ ሳናጠፋ ወደ ፈጣሪ እንመለስ። ያኔ የነፍስ ረፍት እናገኛለን። ሳናውቀው ከተጠናወተን ከመተት እስራትም እንፈታለን። የ31 ዓመት ሚስጥር የምን ሚስጥር? የሚስጥር መተት እድል አዙር ነው። አንተስ? እኔ ቡዳ፣ መተት፣ ጂኒ፣ ዛር። መተት፣ ቡዳ፣ ጂኒ። አንተ? 5 ነኝ። ቡዳ፣ አይነ ጥላ፣ አጋንንት ባል። አጋንንት ባል? የምን አጋንንት ባል? አግብቻታለሁ። አላገባችም? ምን አልከኝ? አላገባችም። ለምን? እኔ ያለው 2 ባል ይፈቀዳል እንዴ? እኔ ያለው ተነስ። ምን አልከኝ? እኔ ያለው እንዴ በህጉ 2 ባል ይፈቀዳል? በህጉ 2 ባል ይፈቀዳል? አይፈቀድም አለው። እኔ ስንት ዓመት ነው ባል ሆንክ? አብሬያት ተወልጄ አሳድጊያት ወድጃት አገባዋት። የራሴ ያረኳት መብቴ ነው። የራሴ ያረኳት አሳድጌ የራሴ ያረኳት ባል ለማለት ነው አንተ? አዎ። ጆሮዋን ስንት ቦታ ነው የበሳው? 2 ያው 10 መጣችኝ። ሰይጣን አጋንንት አንተ ባሉ አጋንንት እናት ነው የመጣ ከአባት ነው? ከእናት ነው የመጣው። የታለች እናቱ? ብቻዋን ናት። የለችም። ስንት ቦታ በሳው ታዲያ ጆሮዋን? 2 እዚህ ጋር 1 እዚህ ጋር 2። እሺ አንድ ጆሮ ስንት ቦታ ተበሳ? 1 3 1 2 1 3 1 2 5 ሆነ ማለት ነው። ለምን ግን እንደዚህ ወደድኳት? ምኑን? አንተ ባል ነኝ የምትለው ለምንድን ነው? ባል ሚስቴ ናት እኮ። ቀለብ ትገዛለህ? አልገዛም። አመቻቻለሁ ሁሉን ነገር። ቀለብ ግን አገዛም፣ ታመቻቻለህ። ለምሳሌ አሁን ጤፍ ቢያልቅ ምን ታደርጋለህ? ትሰራለች። ራሷ ለምትሰራው ነው እንዴ ባል ነኝ የምትለው? ስራ ነው፣ ህይወቷ ስራ ነው። በስራ ጅዝብ አድርጊያታለሁ። ምንድን ነው የምትሰራው? ታስብ፣ ፀጉር ሰራተኛ ነው። እዚህ አይደለም የምትኖረው፣ ሌላ ሀገር ነው። የት ሀገር ነው? አረብ ሀገር ነው የምትኖረው። የት ሀገር? ሳውዲ ነው የምትኖረው? እዛ ነው የምትኖረው። ትሰራለች፣ በስራ ትሻሻላለች። ገንዘብ የለም፣ እድል የለም። በቃ ለኔ ብቻ መታዘዝ። አንተ ምን ታደርግልሃለህ? ሚስቴ ናት። ሚስቴ ትላለህ? ሚስቴ ናት። የት ማዘጋጃ ነው የተጋባችሁት? በእኛ እስካሁን አለሁኝ። አሁን ግን አሳበደችኝ። በቃ አለችኝ። መቁጠሪያ ቀጠቀጠችኝ። ደግሞ እኮ የሚገርም ሃይማኖት እኮ አይደለም፣ ዝም ብላ ነው አንዴ ወደዛ አንዴ ወደ ምን እያለች። ምንድን ነው ሃይማኖቷ? እስላም ናት። ሙስሊም ናት። ማነው ስሟ? ስሟ የክርስቲያን ነው። ስሟ የክርስቲያን ነው። ማነው ስሟ? ስሟ ትርሲት ነው። ትርሲትማ? ትርሲት አሊ። እሺ ስሟ የክርስቲያን ነው። የድሮ ስሟስ? ስሟ በአጠቃላይ ትርሲት ነው። አረብ ሀገር ስትሄድ ግን ስምሽ የክርስቲያን ነው አሏትኝ። ቀየረችውና ሄደች። ምን አለች ስሟን? አትወደውም ግን ያው ለመሄድ ብላ ቀየረችው። ሰዓዳ ነው ምናምን ነገር አሏት። ሰዓዳ አሊ ኢብራሂም። ሰዓዳ አሊ ኢብራሂም አለችና ቀየረች። በዛ ሄድን። እዛው አስቀምጬ 14 ዓመት ሙሉ አስቀምጥኳት። ለምን? በቃ ከዚህ ከመጣች ችግር እንደሚፈጠር አውቃለሁ። እስላም ነች። ምን ችግር ይፈጠርብሃል? ችግሩ ሰው ወደ ሃይማኖት አይደለም የምታመዝነው። በቃ ወደዚህ ነው የምታመዝነው። በማያገባት እየገባች አንዴ 12 ትሄዳለች፣ አንዴ በ12 ደግሞ በቃ እማትሆነ የላትም። ምንድነው 12? እንዴት ስሙን ልጥራልክ? እንዴት አሁንም እኮ ያስያዘችኝ በቀደም በሱ ነው። እንዴት ብዬ ልጥራልክ? ማን ነው ስሙ? ሚካኤል ነው።
ተጫወተብኝ። ከዛ እንዳወረደኝ አሁንም ከሷ ሊያወጣኝ ነው። እንደ እስላም ከዛ ማውረዱን የት ያውቃል? እኔ አውቃለሁኝ። እኔ አውቃለሁኝ። ነው ባለቤት? እኔ አውቃለሁኝ። ከላይ መውረድህ? እሱ አይደለ ወደዚህ ያወረደኝ ነው እንዴ? ነው። እሱንማ ለምን እንክዳለን? ለምን እንክዳለን? አይካድም። እሱ አይካድም። እንካድም ብንል ምን እናመጣለን? እውነታውን አንቀይረው። ብንክድም እውነታውን አንቀይረው። እውነቱ አይቀየርም። እንዴት ብለን መቀየር የምንችለው አለ፣ መቀየር የማንችለው አለ። መቀየር የምትችሉትም አለ አለ። ግን እንቀይር ብንል ራሱ ማንቀይረው አለ። እሱ ነው። አሁን ደግሞ እንዴት እንደተያዝኩ ታውቃለህ? ግማሽ ጎኗ ክርስቲያን ነው ዘመዶቿ። ግማሽ ጎኗ የት ሀገር? ወለየ ናት። ወለየ ናት። እና ግማሽ ጎኗ የክርስቲያን ቤተሰብ አለ። እና እዛ ስትኖር የአንዱ ያክስቷ ልጅ መጥቶ አብሯት መኖር ጀመረ። ክርስቲያን ነው። ክርስቲያን ብትሆኚ ያለ ጨቀጨቃት። እናት ልጅቷ ተቀበለችው። ማየት 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 ይሄንንማ ሄጄ ታምሩን ማየት አለብኝ አለች። ወደዚህ የት ሀገር ነው ያየችው? ሳውዲ። ሳውዲ በኢንተርኔት አየችው። ሆነ ብላ ስራዬ ብላ መከታተል ጀመረች። እኔ ደግሞ ጭንቅላቷን ቀይሬ ይሄ እኮ ውሸት ነው፣ አንቺ እኮ ጤነኛ ነሽ፣ ምንም የለብሽም፣ ለምን ራስሽን በሽተኛ ነኝ እያልሽ ታሳምኘዋለሽ? ለምን ለማበር ትዘጋጃለሽ ብዬ አሳመንኳት። አንዳንዴ በጣም ሲደክመኝ ስጥላት አሳውቃታለሁ። ወድቃ ማለት ነው። ድሮ እንደዚህ ቡዳም አለን። እነሱ ሲሆኑ ራሷን አታውቅም። አሁን ግን ራሷን ማወቅ ጀመረች። ጥለናት ራሷን እናሳውቃታለን። ጥለናት የምታወራውን እናሳውቃታለን። ይሄማ ውሸት ነው፣ እኔ ጭንቅላቴን በውሸት አሳምኘው ነው፣ ምንም የለብኝም ብላ ተቀመጠች። እሱ ግን ሲጨቀጭቃት ፊልሙን ሲያሳያት፣ መዝሙር ሲያዘምርላት፣ ምን ሲላት መጨረሻ ላይ እሳቸውንማ ሄጄ ማየት አለብኝ ብላ ወሰነች። ወረቀቷን ብልሽት አድርጌ አሸዋት፣ እዛ አሸዋት። የነበራትን ገንዘብ ጭርስ አድርጋ አሰርታ ምጥጥ። ለምን እድናለሁ ብላ መጣች። በቃ ተያዝክ። ጨብጠኝ። እንዴት ብዬ ሸኘኝ? ስንት ናችሁ? 5 ሰይጣን አጋንንት ባል ሰይጣን ቡዳ አይነ ጥላ ባል ብለህ እንደው በድፍረት ትናገራለህ? ነኝ አልወለድኩም እንጂ ነኝ። ትወልዳለህ? እሱ ብቻ ነበር ያቃተኝ። እሱም ብላ ነው እዚህ የመጣችው። አሁን እንደዚህ በሚሆንበት ጊዜ መንፈሱ የሚፈልጋቸውን አይነት ባል ይፈልጋል። መንፈሱ የሚፈልጋቸውን አይነት የዛ ጊዜ ከመንፈሱ ጋር የተያያዘ ነው የሚወለደው ልጅ ደግሞ የዛኑ ያህል ያጋንንቱን ባህሪ የሁለቱንም አጋንንት ባህሪ ያካተተ ይሆናል። የስጋ አባቱ ሰው፣ የመንፈስ አባቱ ደግሞ አጋንንት ይሆናል ማለት ነው። ከዛ በኋላ በቃ አስቸጋሪ ነገር ነው። አኗኗሩም፣ አካሄዱም፣ ጠባዩም ሁሉም ነገር መናፍስቱ በሚወክለው አይነት አኳኋን የሚኖር ይሆናል። ምናልባት ብታገባ ምን ታረግ ነበር? ምስቅልቅል ነው የማደርገው። ያው አሁንም እኮ አላረፈችም። ስትጀምር ገብቼ እላታ ስትገባ ችግሯ ደግሞ ማለት ነው ሴቱም ወንዱም ይወዳታል። ጥሩ ልጅ ናት፣ ጥሩ ናት ምናምን ወሬ ያላት ወሬ ዝም ብለው ያወራሉ። ታዲያ ምን ቸገረህ አንተ? እኔ አልፈልግም። በቃ የኔ ብቻ ታውቃለህ፣ የኔ ብቻ እንድትሆን ነው የምፈልገው። አንተ ብቻ? የኔ ብቻ። ለመሆኑ እንደው አንድ ቀን ልብስ እንኳን ገዝተህላት አታውቅም? አመቻቻለሁ፣ ነገሩን አመቻቻለሁ። ደግሞ እንድትለብስም አልፈልግም። እንደምታያት ዝተት ናት። በእሷ እድሜ እንዳሉ ሳይሆን ዝትትትትት ታረጋታለሁ። ለምንድን ነው እንዳትለብስ የምትፈልገው? በቃ ሌላ እንዳያት ደግሞ አንዳንዴ ወፈፍ አድርጓት ለብሳ ሄደሽ ቀን ከዛ ስትመጣ እኔ በተራ ይዤ ድፍት አደርጋለሁ። ትገርፋታለህ። ያው እንግዲህ ቀናተኛ ባል ነው። ማንም እንዲነካብኝ አልፈልግም። እና እንደው ለብሳ ሞቅ ያለ ጊዜ እንደው ወጣ ስትል ደግሞ አንተ ቅጣት ታመጣለህ። ጥቼ ፍርጥ ምን እንደምታረጋት? ጥላታለሁ፣ አስለቅሳታለሁ። ድብና ውስጧን እርር አደርገዋለሁ። ከቤተሰብ ጋር አጋጫታለሁ። በቃ ይሄ ነው ስራ።
ቢወጣስ ተወጥቶ ምን ተገኘ ተወጥቶ ደስታ የለም ብላ አርፋ ቁጭ ትላለች። በቃ ደግነቱ እዛም ደግሞ መውጣት ስለማይመች ማለት ነው ስራ እቤት ስራ እቤት። ሰው ሲመጣ ማልቀስ። ሰው ለምን ይመጣል? ከቤተሰቦቿ ጋር እንደዚህ አድርጌ በቃ ያስኳት። ወይ አይደለ አንተ ስንት ቀያዮች አሉ፣ አረቦች ቆንጆ ቆንጆች አሉ። እነሱን አትይዝም? ወደድኳት እንዴ? ፍላጎቴ ከሆነችስ እሷንስ ጠቆረች ብለው መቼ ተውልኝ? ጠቆረች አስጠላች ብለው መቼ ተውልኝ? እንዴ ማን ልበልክ? በቃ አሁን ሸኝ። ለምን አይደለም ማን ነው እንዴ መቼ ተውልኝ የምትለው? ማን? የዚህ እንትን ቆሻሾች ናቸው። ምኖቹ? ውር የሚሉት አልባንን ቆሻሾቹ ምኖቹ? ሰው ነው የሚባሉት አይደል? ሰው ምናምን በቃ አልተውልም። መቼ ተውልኝ? እኔ ግን መሀል ገብቼ የስራዬን እየሰራው የብቻ ያረኳት። ብቻ የኔ ፍላጎት ተሟላ። የምፈልገው ነገር ይሄ ብቻ ነው። እሷን አስሮ ቁጭ ማታ አመርክ ግመት በቃ ጊዜ የለም። ትሄዳለህ? እሄዳለሁ። የመስታወት መተት ልጅነት በመስታወት ፎቶውን ወስጄ በመስታወቱ አድርጌ ወይ ጉድ ተናገርኩት። ተናገርከውና የመስታወት እኔ ትንሽ ለየት ያልኩ ነኝ። ጉድፈላ መስታወት ምን መተት እንዴት ተደረገ? ፎቶውን አነሳሁት። ከእስራኤል ላይ የመጣሁት አልኩና ቤቱ ሄድኩ። አነሳሁት። በፎቶ ነው ያነሳው? አዎ መስታወት ውስጥ በፍሬም አስቀመጥኩት። ሁል ጊዜ ማታ ማታ እዛ ላይ ማረጋውን አረጋለሁ በፎቶ። ከዛ የሸረሪ ድርፊቱ ላይ ይላል 10 ጊዜ። ስንት ዓመት ነው? 31 ዓመት ውስጥ የተቀመጠ መተት አለ። በቀይ ዶሮ ጥቁር ዶሮ ከነነፍሱ ታማኝ አገልጋዬ ሲሞት እንኳን ደብተራው ቤተክርስቲያን አልተቀበረም። ከቤተክርስቲያን ውጭ ታማኝ እስከ ሞት የሚታመን ታመናል። አይታመን ለእኔ እስከ ሞት የታመነ ደብተራ። የት ሀገር? ጎንደር። በቃ እና ምን አደረከው? በቃ ለ3 ልጆች አስመተተቻ። ለ3 ልጆቿ አንዱ ሱዳን ሄዶ በረሃ አውሬ በላው ባለድል የተባለው፣ አንደኛው የአገር ውሸታም ከተማ ለከተማ ይዞራል፣ ሶስተኛው አበደ በቅርብ። የትኛው? ሶስተኛው የማ? የእሷ ነዋ እንዴ። የዚህን እድል ለነሱ ለ3 ልጆች ምንድን ነው የምታወራው? አማርኛ እኮ ነው የማወራው። አልገባኝማ። ታዲያ እንዴት ሲጠረኩት ከትናንት ወዲያ አስም እኮ ያስላል አክታለሁ ምናምን ሚስቱ ሰርች ጥላው እንድትሄድ እንኳን ጥላው እንድትሄድ ገብታ አለቀሰችብኝ ላይ ጥላው እንድትሄድ ስንት ዓመት ሙሉ። አሁን የመስታወቱን አልናገርም ብዬ ነበር። መስታወቴ አሁን እንገጫገጫል። እሱ እዚህ ሲለፈልፍ እዛ ይላል። እኔ ስፔሻል ነኛ፣ ስፔሻል ጎጃም የታወቅኩ እንዴ። በአንድ ለመጨረሻ ጊዜ ሙከራ፣ ሁሌ መጨረሻ ነው መጨረሻ ሙከራ። ይሄ ስፔሻል ነው አይደል እንዴ? ያንድን ሰው ፎቶ ወስደህ ፊት ለፊት አስቀምጠህ እንዴ የፈለከውን መስራት። ሰይጣን አጋንንት የ31 ዓመቱ ጥቁሩን ዶሮ ከነነፍሱ ነው የተሰጠኝ። ይሄ የ8 ዓመት ልጅ ነው። ከሴት ያልተገናኘ የ8 ዓመት ልጅ ያስፈልጋል ግብር የሚሰጠው አይደል እንዴ? አንድ የኮካ ኮላ ጠርሙስ አረቄ፣ 3 ዶሮ፣ አንድ ጥቁሩ ዶሮ ከነነፍሱ ነው የሚሰጠው። እያዩኝ ከነነፍሱ ሲጥ ይሄ እንዳይደነግጥ በጨርቅ ይሸፈናል። የት ሀገር ነው? ጎንደር። ምን ተፈልጎ ነው ይሄ ሁሉ? እንዴ እድል ነው። የምን እድል? እድሉን ነው። እድሉን እንዴ እድሉን ለመስጠት ነው። አዎ እድሉን ለ3 ልጆቼ። እንዴ ደብተራው ነገረኝ። ስንት ዓመት ልጅ ነው? የ8 ዓመት ልጅ ነው። የ8 ዓመት ልጅ ነው። ግን በ8 ዓመት መግባቴን ምልክት አሳይ ተብያለሁ። እሺ ምን ነበረ ምልክት? ምግብ ከለከልኩት ለአንድ 3 ወር። ለ3 ወር ልጁ ነው። ይሄ ወራት ነው። አዎ ለ3 ወር። የስንት ዓመት ልጅ ነው? የ8 ዓመት ልጅ። ወተት ብቻ ነው የሚጠጣው። እና ምግብ ከለከልኩት። ስጋ ከለከልኩት። እሺ ከቤት ሲገቡ ቀይ በግ ታረደ። የሱን ስጋ ሰጠነው። ስጋ ከለከልኩት። እንዴ ሚስጥር እኮ ነው ታስለፈልፈኝ። እኔ እኮ አልናገርም እኮ። ግን ምንድን ነው የሚያስለፈልፈኝ? አልናገርም እንዴ አልናገርም። ታውቃላችሁ አልናገርም። ሚስጥር ነኝ። አሁን እየተናገርክ አይደል? በቃ እኔ አይደለሁም። እኔ እንጃ የሚያናግረኝ እና እየተናገርክ አይደለም እንዴ? አልናገርም ትላለህ? አልናገርም ነበራ እንዴ እስከ ሞት የታመነልኝ እኮ እንዳልናገር እሱ ላደረገው እንዳልናገር ነው። እንዴ ጉድ ፈላ እኮ
ሶስቱም ልጆቿ በቃ መና ሆኑ። ለሱ የተሰጠው እድል ልክ ለአቅመ አዳም ሲደርስ የገባሁት እኔ። ለምን ገባ? ከዛ በፊት አልችልም። ያን የገባው ሞከርኩ ስንት ዓመት ሙሉ ግን ልቦ አይገኝም። ያው አልሆነም። እድሉን ማግኘት አልተቻለም። እንዴት አሁን ጭራሽ እዛ እየመጣ የማይሰጠው ለቤተ ክርስቲያን በሀገር ስሙ ይጠራል ምናምን። እኛ ቀጠል የኛ ልጆች መና የሉም ከንቱ። የሱ ድል የተሰጣቸው አዎ አንዱ ምን ሆነ? መጨረሻ ቤት አንዱ ምን ሆነ? አንዱ ወደ መተማ ሄደ። ወደዛ በረሃ ጅበላው ጣልላለሁ። እናቱ ላይ ቁጭ እናቱ እኮ እንዴት ትገብረኛለች? የዛ የልጆቹ እናት እንዴ የመታችዋ እናት እንዴ ምን ነካ? ቀይ ከነጭ የፈለኩትን ነው የሚሰጠኝ። በቃ ባገር እንዴ ምን ነካ? ቅዳሜ ማታ በቃ ሲጨፈር ነው የሚያድረው። እንዴ ክርስቲያን ሀገር እንዴ በጣም ወዳጄ ነች። ምን ነካ? እንዴ በደብተራ ነው የተጠቅ በደብተራ ሞቷል። ደብተራ ሞት ከቤተ ክርስቲያን ውጭ ነው የተቀበረው። የት? ጎንደር ያገሩ ህዝባና እንዳሁኑ ቢሆን ይቀበር ነበር። ያኔ ትንሽ ፍንጭ ስለነበረ ይሄማ ደብተራ አይቀበርም ተባለ። አይቀበርም ተብሎ ውጭ ተቀበረ። ደብተራው ሸበላ ነበር። ሸበላ በመልኩ ሴቶቹ ድቅ ጧ ባሏን ማፍሰስ ሴቶች እንዴ ለምን ታስለፈል? እኔ እኮ አልናገርም። እንዴት አይነት ነገር ነው እንዴ? አንድ በሉ እንጂ እንዴ ከዚህ ሁሉ እኮ ይሄ ልጅ ቢሞት ኑሮ ሱባኤ ሰሞኑን 1 ሳምንት አስተኛውት። 1 ሳምንት ግን ምን ዋጋ አለው? ቢቆም ይሻል ነበር። እየሰገደ ልቡ ሌላ ቦታ ቢወድ። በአእምሮ የህሊና ስግደት ታውቃላችሁ? እዛው ተኝቶ በህሊናው አንተን መጽሐፍ ይዞ ጭራሽ እንደው ላዩን ነበር ያነባው። ውስጡን መጽሐፉ ነው ውሃ ውስጥ። ጎበዝ ባትለኝም መጽሐፉ ነው ውሃ ውስጥ። ለምን ይሁሉ እንዴ እኔ አልናገርም። እኔ እንዳልናገር ነው የተሰጠኝ። እንዴ ዶሮ ከነነፍሱ እንዲህ ያየው እየሰሄድ እንዴ ምን ትላለህ? ከዛሬ ስንት ዓመት ነው እኮ እንዲያምኑኝ ነው። የዛሬ ስንት ዓመት? 31 ዓመት እንዴ 8 ዓመት ልጅ ነው። 31 ዓመት የዛሬ 31 ዓመት እንዴ ዛሬ 8 ዓመት ሆኖ እንዴት ነው የምትቀልደው? ይሄን ሁሉ መጋብዘው እኔ ነኝ እንዴ? አልናገርም እኮ ግን ቃል አስገብቶኛል። ግን ልጁ አይቻልም እንዴ? ሰው በሞት አፋፍ ሆኖ እንኳን አይማረርም እንዴ? እሺ ተዘጋጅ። ወጥ ነው። ስንት ዓመት ነው የምትኖረው አንተ? ስንት ዓመት ነው የምትኖረው? እድሜ ገፍቷል። አይበቃም አንተ እንዴ? እና ምን ይሁን ይበቃል። ያታስቃየን እንዴ እንዳልናገር የምትለው እኔ እኮ ስንት በረኸኛ እንዴ ምን ነካ? ከሺህ በላይ ከብት ማንጋጋ ብሽ በረኸኛ ሰይጣን እኮ ነኝ እንዴ ምን ነካ? እንዳትናገር እንዴ ጉድፈላ ተናገርክ እኮ ዶሮ ተናገርክ። እንዳትናገር ተብያለሁ። ግን ለምን እንደምናገር አላውቅም። ይሄ መስታወቱም እኮ እንደ ኃይለኛ ነኝ እንዴ ምን ነካ? ኧረ ጉድፈላ ቤቱን ነው ሬስቶራንት ጥሩ ብን እንዴ ሬስቶራንቱን ለቆ እንዴ? አዎ በቃ አያስፈልግም። በቃ አሁን ልክ ሰው ሲያይ ይደበቃል ይገባል። እንዴ እሱን ነው የምንፈልገው እኮ እሱን እንፈልጋለን ምናምን ይላሉ። ከኢቢኤስ ምናምን መተው ሾው አለው ሲጠይቁ የለም ያስብላል። ወደ ውስጥ ይገባል እንዴ እኔ ምን ነካ? እንዳትናገር እንዴ በቃ እኮ እድል ማለት ያደል እንዴ እንዴ ኧረ ጉድፈላ ዘንድሮ ጉድፈላ። በቃ ሸኘኝ አልፈልግም። አልናገርም። ሲጣርግ በቃ ሸኘኝ። ተዘጋጅ። ሻብለ በኢየሱስ ክርስቶስ ስም ትሄዳለህ። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል ገበል ቶሎ 7 ቀን ብርበል እሺ ማነሽ? ትላለ እክስታ ሀና ማረ ሀና አቤት አባ የዛሬ 30 ምናምን ዓመት ጥቁር ዶሮ ምናምን ከነነፍሱ አንተ በጨርቅ ተሸፍነህ በ8 ዓመት። አዎ እንደሱ ያሳየኛል። ግን ቦታውን አውቀዋለሁ። እዛ ቦታ ላይ እንደውም
እየጠፋው ሄድ ነበረ ከቤተሰቦቼ እየጠፋው ወደዛ ወዳቸዋለሁና ዘመዶቼ ወደዛ ቤት ሄዳለሁ እና ቦታውን ምናምን ያሳየኛል። ሰሞኑን አይን ተሸፍኖ ነበር። አዎ በጨርቅ ሸፍነውኝ ነበር። ግን በቃ ትንሽ ነው ትዝ የሚለኝ። ግን ከዛ ይልቅ አሁን የሚያሳየኝ ሚሞሪ ነው ቦታውን ስለማውቀው የሚያሳየኝ እና በቃ እኔ ለራሴ እንዴት ይሆናል በጣም ነው የምንዋደደው ምን አድርጌ እንዴት ይሆናል ብያልኩ ተጠራጠ። ዛሬ ሌሊት ጭራሽ በህልሜ መጣች እሷ እና ሴትዮዋ እንደዚህ ያደረገችብኝ የሚለኝ። አዎ መታ በቃ እንግዲህ ቻው አልተገናኘንም እኔ እናንተ ምናምን እያለች አለች። በርታ በርታ በርታ። ማን ነው ስምሽ? ትርሲት ትርሲት። እስላም ነሽ ክርስቲያን ነሽ? እስላም ነኝ። ታዲያ እንደዚህ ወደዚህ እንዴት መጣሽ? ያው በቃ እኔ አላውቀውም ትንሽ ፍቅሩ አለኝ ለኦርቶዶክስ እምነት ማለት ነው። ያው አካባቢ ቤተክርስቲያን አለ ከልጅነቴም ጀምሬ እዛ ስላደግኩኝ አላውቅም እንትኑ አለኝ። ክርስትና ታዲያ ለምን አልተነሳሽም? እንግዲህ የፈጣሪ ፍቃድ ከሆነ አሁን አስቤ ነበር እንዳልኩት ለክርስትና እምነት በጣም እንትን አለኝ በተለይ ለሚካኤል ማለት ነው። በዚህ እምነቱ ራሱ ሆኜ ማለት ነው ብዙ ጊዜ ሲጨንቀኝም ለምነው ሚካኤልን ነው እንትኑ አለኝ እና ፍቅሩ አለኝ ማለት ነው። ሚካኤልን ስትጠሪው ደርስልሻል? በጣም ደስ ይለኛል። ብዙም ነገር ደግሞ አድርጎልኛል ማለት ነው። በጭንቄም ብዙ ነገር አለ አባ ሚካኤል ደርሶልኛል። ግን ያው አንደኛ እስካሁን ድረስ የያዘኝ የቤተሰብ ጉዳይ ነው። ያው ቤተሰቦች እምነታቸው ሌላ ስለሆነ አንዳንድ ጊዜ እንደው ጥሩ ለብሰሽ ስትወጪ ስትመለሺ በጣም አትቸገሪም? በጣም አለቅሳለሁ። የሄድኩበትም ተደስቻለሁ። ሲጀመር እኔ መውጣት አልወድም። ድንገት እንኳን አስገዳጅ ነገር ሆኖብኝ ከወጣው ማለት ነው ስመጣ በጣም አለቅሳለሁ። ይበቀልሻል? አዎ። እና በጣም ባል ነኝ ነው የሚለው እኮ አንቺ ጋር የነበረው ባል ነኝ የሚል እኮ ከዚህ በፊትም እንደዚህ ጸበል ሄጄ እንትን ብሎ ያው ነግረውኛል። እና በቃ እኔ ደግሞ ማለት ነው በጣም የልጅ ፍቅር አለኝ ማለት ነውና ለምን ልጅ አልወለድኩም እያልኩ ሁልጊዜም ለምን አላገባውም እያልኩ እጨነቃለሁ። በዛ ሰዓት ራሱ ማለት ነው ያን ሀሳብ በማስብበት ሰዓት በጣም ወይ አለቅሳለሁኝ ወይ ነጫነ ወይ ከቤተሰብ ጋር ጣላለሁ። ፈጣሪ ፍቃዱ ከሆነ ነገ አብሮኝ ለዚህ ያደረሰኝ አክስቴ ልጅ አለ ማለት ነው። ዛሬ አጋጣሚ ሆኖ አልመጣም። ምን እንደምሆን ወይም እዚህ ደረጃ እንዴት እንደደረስኩኝ ቢመሰክርልኝ